እና ያቺ ማለት ምሳሌን አሳልፋ ልሰጥብን ነው? አሁንስ ብሩክ በእውነት ነው ምን ለዚህ ሴትዮ የሚሆን አላት ነው ያጣሁት። እንዴ ቅድስት ምን ሆነሻል? እንዴት ነው ነይ ምሳሌን አሳልፊ መሰጣት? ይኸውልሽ ባሁኑ ወይ የማለት ወይ የኔ ህይወት ያልፋል እንጂ አይኔ ያይ የአይኔን ብሌን አውጥቼ ማልሰጣት። ይቺ ሴትዮ በህይወት እያለች የኛ ቤተሰብ መቼም ሰላም አያገኝም። ደህና ሰላም አገኘን ስል ሰርጋችን ሊደገስ ነው ስል ብሩክ። ይኸውልሽ እኔ ፍቅር ሰርጋችን ይደገሳል እሺ። እኔ ደግሞ ልጅ መጠበቅ አቅተስ ምን እያልሽ ነው ቅድስት? ለዛሽ ለማትረባ ሴት ብለን ነው ልጃችን አፍንን ቤት እናስቀምጣት ነው? እንዴት እንደዛ ይሆናል? የማትረባ ሴት አሁን እኮ የገጠመችው ያ ካሌብ ከሚባለው ሰውዬ ጋር እኮ ነው። ይሄ ማለት ብዙ ሰው በዙሪያው ሊኖር ይችላሉ። አይናው ይኸውልሽ ስሚ፣ በአሁኑ ግን መድብል ሳይሆን እኔ ነኝ ለማለት ተገቢውን ቅጣት የእጇን መሰጣት እሺ። መቼም አለቃት ባይኔ ነው መጣቸው። እሺ ብሩክ አባክን አንተ ራስህን እየጠበቅ በእውነት ነው አሁን ሰቀቀኑ ራሱ ሊገለኝ ነው። ችግር የለም ቆንጆ እኔ ራሴን እጠብቃለሁ። እስቲ አሁን ግቢና እስኪያት ምን እየሰራች እንደሆነ አይዞሽ። ምሳሌ የኔ ቆንጆ የድሮ እናትሽ ማህሌት አንቺን ለመጠየቅ እዚህ ሰፈር ድረስ መጣች። አታቅፊኝ ምሳሌ አታቅፊኝ የኔ ቆንጆ ለልኝ እኔ ማለት ለቀፊኝ። ካሌብ የመድብልን ፎቶ ሳይ ዘሩባቤል ብሎ ደነገጠ። ያየውን ነገር ማመን ከብዶታል። ለካ እሱ ነበረ እየተከታተለ ህይወትን የሚያዘበራርቀው። መድብል በህይወት እያለ እሱ ሰላም ሊኖረው እንደማይችል ሲነግራት የመድብልን ጉዳይ ፈቃደኛ ከሆነ ኃላፊነት እንዲሰጣትና ሰመራ ሂዷል የተባለውንም ስትሰማ እንዳላመነችበት መድብል ፈርቶ እንደማይሸሽ በእርግጠኝነት ነገረችው። እንደውም ሙሉ ለሙሉ የዝናን ቦታ መቆጣጠር እንደምትፈልግ ስትነግረው አንቺ የራስሽን ስራ አተኩሪ ብሎ ሐሳቧን ውድቅ ያደርገዋል። የመድብልን ጉዳይ ራሱ መያዝ እንደሚፈልግና እሱ ብቻ ሳይሆን ቤተሰቡን በሙሉ እጨርሳለሁ ሲል ይዝታል። የመድብልን አድራሻ ብቻ እንድትነግረው ሲጠይቃት የድሮ ቤታቸውን እንደለቀቁ ግን የቤቱ ድምቀት ምሳሌ እንደሆነችና እሷን ቢይዛት ሙሉ ቤተሰቡን እንደመበቀል እንደሆነ ስትነግረው እንግዳውስ ሰርተሽ አሳይኝ ወሬ ብቻ ነው የሰለቸኝ ይላታል። እሷም ስለዚህ የዝናን ቦታ አገኘው ማለት ነው አለችው። ካሌብም የዝናን ቦታ እንደሰጣትና ያለችውን በተግባር ካላሳየችው ወንበሩን ብቻ ሳይሆን ህይወቷንም እንደሚነጥቃት ይነግራታል። ስልክ ደውሎ ለትልቅ ሚሽን ራሳቸውን እንዲያዘጋጁ ትዕዛዝ ያስተላልፋል። ታረቀኝና መድብል በድብቅ መገናኘታቸውን ቀጥለዋል። መድብል ገንዘቡን በመጠቀም የካሌብን እንቅስቃሴ እየተከታተለ ነው። ታረቀኝ የመድብልን ፎቶ ለካሌብ ማሳየት እንዳለበትና ወደ ሰመራ ሂዷል የተባለውን የውሸት ዜና ነው ብዬ ማስተባበል አለብኝ ሲለው መድብል ልክ እንደሆነና እሱን አደጋ ላይ ሊከቱ የሚችሉ ነገሮችን ሁሉ ማድረግ እንደሌለበት ይነግረዋል። ማህሌት ምን እየሰራች እንደሆነ ቶሎ እንዲያሳውቀው ሲነግረው እሺ ግን በዚህ ጊዜ ከካሌብ ጋር የምሰራውን ካላቋረጣት አደገኛ እንደሆነ ሲነግረው አይደለም እሷን ዝናንም ጥየዋለሁ ሲል ቀን እየጠበቀላት መሆኑን ይነግረዋል። ሉላና ሞገስ አሪፍ የፍቅር ምሽት እያሳለፉ ቀለበት ሲያስርላት እንደተደሰተች ትነግረዋለች። እና ብሩክ ከተጋቡ በኋላ እሷም እንዲጋቡ ትጠይቀዋለች። ድል ባለ ሰርግ እንደሚያገባት ሲነግራት መጀመሪያ ግን ቤታቸው እንዲገቡ እንደምትፈልግ ትነግረዋለች። ጠበቃው ትንሽ መታገስ እንዳለባቸው እንደነገረው ይነግራታል። እሱ ካልተሳካ ብሩ ስለተለቀቀላቸው መግዛት እንደሚችሉ ይነግራታል። ከነ ቅድስት ሰርግ በኋላ ከከተማ ወጥተው ፈታ እንደሚሉ ይነጋገራሉ። መድብል ቤት ውስጥ ብቻውን ተቀምጦ እየጠጣ ያለ ብሩክ ይመጣል። በሰላም ነው? በቀን አልኮሉን ተያይዘዋል ሲለው ይቺ የተረገመች ያለች ምን ሰላም አለ? ማናት እሷ ደግሞ ብሎ ሲጠይቀው ከማህሌት ውጭ ሌላ ከይሲ ሰው ታውቃለህ ይለዋል በብስጭት። አሁን ደግሞ ምን አድርጋ ነው? በዚህ ሰዓት መናገር እንደማይፈልግ ግን ዝምታውን ከመረጠ የምሳሌን ህይወት አደጋ ውስጥ ይሆናል ብሎ ነገረው። ታረቀኝ ከመድብል ጋራ በተነጋገሩት መሰረት ፎቶውን ይዞ ካሌብ ጋር ይመጣል። ካሌብ እሺ ልጅ ታረቀኝ
ከምን እጅ ከምን የመድብልን ፎቶ እንዳመጣው ሲነግረው ስልኩን ተቀብሎ ያየዋል። ማህሌት እንዳሳየችው መድብል የቀድሞ ዘሩባቤል ነው። እንደ ተራ ውሻ ትራፊን የሚጥልለት ተራ ሰው ነበር። በእርግጥ አምነው ነበር። ቆራጥነቱንና ጀግንነቱን ወድለትም ነበረ። አታለለኝ፣ እኔ ካሌብን ከዳኝ። ለዚህ ክህደቱና ድፍረቱ ደግሞ ህይወቱን እነጥቀዋለሁ። መድብል ሆን ብሎ ሰመራ መሄዱን እንዳስወራ እዚህ ከተማ ውስጥ እንዳለ ማረጋገጡን ሲያሳውቀው ካሌብ እና ምን ትጠብቃለህ? አግኝተው ግንባሩን አትለውም ነበር አለው በንዴት። ለጊዜው ቢደበቅም አይቀርለትም ሲለው እንደውም ከነ ህይወቱ ይዞለት እንዲመጣና እኔ ራሴ ነኝ ህይወቱን የምነጥቀው ሲል ያዘዋል። ጠበቃውንም ይዞለት እንዲመጣና በድፍረት ለመሰከረበት ሊቃውጠው እንደሚፈልግ ይነግረዋል። ብሩክ ማህሌት ያሰበችውን ሲሰማ በብስጭት እንደሚገላት ይይዝታል። መረጋጋት እንዳለበትና የነገረውም ከትምህርት ቤት ስትሄድና ስትመጣ ጥንቃቄ እንዲያደርግ እንደነገረውና ከሱ ውጭ ለማንም መናገር እንደሌለበት አስጠነቀቀው። የማህሌትን ነገር ለእሱ እንዲተወውና ሰርጉ ላይ ማተኮር እንዳለበት ሲነግረው ማህሌት እያለች እንዴት ነው ስለ ሰርግ ተረጋግቶ ማሰብ የሚቻለው? በዛ ላይ በአይኔ ብሌን በምሳሌ አንዣባ ይላል። ታረቀኝ ለመድብል ይደውልለታል። ማህሌት ግን ተደብቃ ታረቀኝን እየሰማችው ነበር። ካሌብ ጠበቃውን ይዤለት እንድመጣ አዞኛል። የግድ ይዤው መሄድ አለብኝ፣ ያለበለዚያ እኔ ላይ ያለው እምነት ያጣል። መቼም ይህንን ነገር አታደርገውም ሲለው አንተንም እዚህ ከተማ ውስጥ መሆንን ስነግረው ይዤለት እንድመጣ አዞኛል። እሱ እንኳን ቅዠት ይሆንበታል። ማድረግ ብፈልግ እንደማደርገው ታውቃለህ አይደል? መቼም አሳልፈ አትሰጠኝም፣ ምክንያቱም ከሱ 2 እጥፍ ስለምከፍልህ። በአሁኑ እጥፍ ገንዘብ እንደሚፈልግ ሲነግረው ጠበቃውን እንዲተወውና የተረጋጋ ህይወት እንዲኖር ይጠይቀዋል። ታረቀኝም ጠበቃውን እንደማይተወውና ለካሌብ ጀግንነቱን ማሳየት እንደሚፈልግ እናም ስለ እሱ ጀግንነትና ደፋርነት ሲያወራ ውስጡ በቅናት እንደተሞላ ጠበቃውን እንደሚይዘው ይነግረዋል። የነገረውን ለጠበቃው ቢነግረው እንደሚጣሉና የሰጠውን መረጃ ብር እንዲያስገባለት ነግሮት ስልኩን ይዘጋዋል። መድብል ለጠበቃው ሲደውል ስልኩ አይሰራም። ካሌብ ካገኘው ይገለዋል ብሎ ይጨነቃል። ምሳሌ ለቅድስት ዛሬ ዳጣ ሳትሆን አባቷ እንዳመጣት ለትንሽም ጊዜ ትምህርቷን እንደምታቋርጥ ማንንም ሰው መቅረብ እንደሌለባት እንደነገራት ትነግራለች። እሷ ግን ትምህርቷን ማቋረጥ እንደማትፈልግ ስትነግራት ቅድስት ምን ተፈጥሮ ነው ብላ ታስባለች። ማህሌት ዳጣን መንገድ ላይ አግኝታት መድብል ያለበትን እንድትነግራትና ልታስፈራራት ትሞክራለች። ዳጣም አልናገርም ስትል መኪና ውስጥ የነበረውን ልጅ እንዲይዛትና መኪና ውስጥ እንዲያስገባት ስታዘው ዳጣ ሩጣ ለማምለጥ ትሞክራለች። ልጁም ሊደርስባት ሲል መድብልን ታገኘዋለች። መድብል ልጁን ይመታውና ምን እንደተፈጠረች ሲጠይቃት ይቺ ማህሌት ናታ መድብል ያለበትን ቦታ ካልነገርሽኝ ብላ ልታስይዘኝ የነበረ ደቤ አንተ ባደርስልኝ ኑሮ እኮ ይዘውኝ ነበር ብላ የመድብልን ስም ደቤ በሚል ቀይራ ተያይዞ ከቦታው ይሸሻሉ። ማህሌት ደውላ እንደያዛት ስትጠይቀው ደቤ የሚባል ሰው እንደመታውና እንዳመለጠችው ይነግራታል። ማህሌትን በንዴት መኪናዋን አስነስታ ትሄዳለች። ቅድስት ምሳሌ የነገረቻትን ነገር ስላሳሰባት ብሩክን ስትጠይቀው እውነቱን ይነግራታል። ማህሌትም በህይወት እያለች ቤተሰቡ መቼም የተረጋጋ ህይወት እንደማይኖረው በምሬት ትናገራለች። ገና ሰላም አገኘው ስል ሰርጋችን ሊደገስ ነው ስል ትላለች። ብሩክ ሰርጉ እንደማይቀር ይነግራታል። ምሳሌ መንገድ ላይ ማህሌት ታገኛታለች። እሷን ለመጠየቅ እንደመጣችና እንድታቅፋት እጇን ዘርግታ ታባብላታለች። ምሳሌ በፍርሃት ወደ ኋላ ትሸሻለች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ምሳሌ ትያዛለች ወይስ ማን ደርሶ የማህሌትን ሀሳብ የሚያከሽፈው ይመስላችኋል? ሀሳብና አስተያየታችሁን በኮሜንት አሳውቁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።